ሰላም ጤና ይስጥልኝ የምን ጊዜ ሚዲያ ቤተሰቦች ሳምንታዊው ከመጽሐፍት ገበታ ዝግጅታችን ጀምሯል። በዛሬው የመጋቢት 16 2017 ዓ.ም ከመጽሐፍት ገበታችን የሴቶች ወር እንደመሆኑ አንዲት ሴት ደራሲን ለማመስገንና ከሷም ጋር ለመጨዋወት ወደድኩ። ጋዜጠኛና ደራሲ ሶስና አሸናፊ እንግዳዬ ናት። ፕሮግራሙን አዘጋጅቼ የማቀርብላችሁ ሪዮት አለሙ ነኝ። እንድትከታተሉ እንጋብዛለሁ። ሶሲ ግብዣዬን ተቀብለሽ ስለተገኘሽ በጣም ነው የማመሰግነው። በጣም አመሰግናለሁ ሪዮት። እሺ እስኪ ከልጅነት እንጀምር ሶሲዬ። አስተዳደግሽ ምን ይመስል እንደነበርና ያሁኗን ሶሲ በስነ ጽሁፍ የምናቃትን በርካታ ጽሁፎችን ያበረከተችልንን እሷን እንደምትመጣ የሚያሳይ ፍንጭ ነበር? አይ ፍንጭ የለውም ነበረ። ምክንያቱም የዛን ጊዜ ስለ ስነ ጽሁፍ አስቤም አላውቅም። በልጅነቴ መጫወት ወዳለው፣ ነፃነት ወዳለው፣ ሙዚቃ ወዳለው፣ ልክ ሙዚቃ ወዳለው። እንደውም ቤት ውስጥ ማታ ማታ እንዲሁ ብለን ስንጫወት እኔ እዘፍናለሁ እላቸዋለሁ በቃ። እና ወንድምና እህቶቼን እናንተ ተወዛዋዥ ትሆናላችሁ እኔ እዘፍናለሁ ብዬ ጀምራለሁ ማታ ማታ። እንደውም አባቴ የሆነ ጊዜ ተቆጥቶኝ ነበረ። ለምንድን ነው ይሄንን ነገር ምናምን ብሎ ማለት ነው። ከዛ የጥላውን ዘፈን ቤታችን ይከፈት ነበር አባቴ ስለሚወደው። በቃ ጠይም ነች ቀይ መልከ ቀና የሚለውን ሶስና ብዬ ለውጠዋል። ሶስና ብዬ እሱ ላለው ከወንድሞቼ ጋር ኳስ መጫወት በጣም እወዳለሁ። ኳስ እጫወታለሁ። ሌላ በተረፈ ደግሞ በቃ ስራ እሰራለሁ። ቀድሜ ነው። እናቴ በጣም በቃ የቤት እመቤት ብትሆንም ስራ ትወዳለች፣ ትመጣለች፣ እረፍት የላትም በቤት ውስጥና ጠንካራ ሴት ነች። እሷን ለማገዝ እያልኩኝ እኔም አብሬ የቤት ውስጥ ስራ እሰራለሁ። ምግብ እሷ ስትሰራ እያየሁ ግን ሲከለክሉኝ አልወድም። ይሄን አታድርጊ የሚባል ነገር አልወድም። ለምን እላለሁ አሁን ልጅ እና ያን ጊዜ እንደዛ ነው እንጂ ስለ ስነ ጽሁፍ ምንም ይገርማል በጣም። መቼ ነው መጽሐፍ እንደምትቺ ያወቅሽው? መውደድ የጀመርሽው መጽሐፍን ምን አይነት እድሜ ላይ ምን አይነት ሁኔታ ላይ ሆነሽ ነው? እንግዲህ የሃይ ስኩል ተማሪም ሆኜ ትምህርት ቤት ውስጥ የሚገርመው የሃይ ስኩል ሾርት ስቶሪ ጻፉ እንባል የለ አማርኛ በጣም እቸገር ነበር። ያን ጊዜ የሚገርምሽ ጓደኛዬ ነበር ፀሐይ ደህኔ የምትባል ነበረች። በጣም ብዙ ትጽፍ ነበር እሷና ኧረ እባክሽን እላታለሁ። በቃ በጣም እቸገር ነበረ። የዛን ጊዜ ራሱ አልጻፍኩኝም። ግን አንድ ጊዜ የኦፊስ ማኔጅመንቱን እየተማረን አማርኛ ስለ እንትኑ ጻፉ ሲባል አንድ ታሪክ መጻፌን አስታውሳለሁ። ከሁለተኛ ደረጃ ትምህርት በኋላ ማለት ነው። ኦፊስ ማኔጅመንት ዲፕሎማው ማለት ነው። ከዛ እሱን ጻፍኩኝ። ከዛ በተረፈ በቃ ሌላ ምንም አልጻፍኩም። ከዛ በኋላ ግን ቤት ውስጥ ያው አንዳንድ ጊዜ ዝም ብዬ ይሄ የቀን ውሎ አለ አይደለም፣ የቀን ውሎ ግጥማችሁ ምናችሁ ዝም ብዬ መሞንጨር መጻፍ እንደዚህ አይነት ነገሮችን እሞክር ነበር። እና መቼ ታወቀ? በምን አይነት አጋጣሚ? በምን አይነት አጋጣሚ መሰለሽ? እኔና ገጣሚ ፊርማ ያለሙ ነፍሷን ይማረውና ከተገናኘን በኋላ ለምን አልጋብዝሽም የስነ ጽሁፍ ስልጠና አለን እና ለምን አትመጭም አለች። እኔ እኮ አልችልም ጸሐፊ አይደለሁም አልኳት። እንዴት አገኘሻት ፊርማዬን? ፊርማዬ እንግዲህ በዛ ሰዓት ማለት በጣም ታዋቂ ተወዳጅ በጣም እናም እንዴት አገኘኋት መሰለሽ? የፋና ሬዲዮ ላይ ኢንተርቪው ነበር እና እዛ ላይ ያው ቃል በቃል አላስታውሰውም እንጂ ስለ ባል ያላትን አስተያየት ስሰጥ እንደዚህ የምትሰጥ ሴት አለች እንዴ ብዬ በጣም ገረመኝና ከገጣሚነት ባሻገር እንደዚህ አይነት ነገር ታስባለች እንዴ ነፃነቷ ገረመኝ። የሚፈልገኝ ሰው አስተያየት መስጠት የሚፈልገኝ ሰው ይሄውና ስልክ ያለች በዛ ስልኳ ደውዬ በጣም ነው ደስ ያለኝና አመሰግንሻለሁ፣ አድንቅሻለሁ፣ በዚህ አጋጣሚ ደግሞ በጣም ወድሻለሁ ብዬ ደውዬ አናገርኳት። በጣም አመሰገነችኝ። ከዛ በኋላ መደዋወል ቀጠልን። በዓል ሲሆን እንደዚህ አንዳንድ ጊዜ ደግሞ እየደወልኩኝ መልዕክት ደግሞ ስትፈልጊኝ እኔን ካጣሽኝ ልጄ ጋር አስቀምጪ ትለኛለች። ሀሌት ትባላለች ልጇ። እሷ ጋር ደውዬ በቃ እንደ ቤተሰብ ማለት ነውና ከዛ ስልጠናውን ጀመረ።
ሮያል ፒያሳ ላይ ያለው ኮሌጅ ነበርና እዛ ስልጠና የ3 ወር ስልጠና የቲያትር የጋዜጠኝነትና የስነ ጽሁፍ ስልጠና ነበር የወሰድነውና በቃ ትልልቅ ደራሲያን ናቸው መጽሐፍ አላቸው 2-3 መጽሐፍ አላቸው ወጣቶችን ተካተዋል ስልጠናውን ወሰደ ከዛ ስልጠናውን ስንወስድ ጻፉ ተባለ ያው ሞካከርኩኝ ግጥሞቹ ከዛ በኋላ አልኩሽ ዝም ብሎ መጣ በቃ ጻፍኩት ታሪኮችን ጻፍኩኝ ከዛ ለፊርማ ያሳየኋት በጣም ጥሩ ነው አለችኝ በጣም ጥሩ ነው እንደውም ግጥሞችሽ የእንግሊዘኛ ግጥም አይነት ስታይል አላቸው ማለች ከዛ በኋላ በቃ የሴት ደራሲያንን ተቀላቀልኩኝ በየጊዜው የግጥም በማለዳ እናዘጋጃለን መጽሐፎች ደግሞ ታተሙ እጣ ጫጭር ልቦለዶች እጣ በሚል ታተመ እዛ ላይ 2 ስቶሪ ነበረ ከዛ በኋላ ደግሞ ከራስ ሽሽትም የሴት ደራሲያን ማህበር ነው ያሳተመልኝና በቃ እንደዚህ ያለ ቀጠለ ማለት ነው ከዛ መጽሐፍ ጀመርኩኝ ተቀላቀልሽበት መንገድ ወደ ስነ ጽሁፉ ዓለም ራሱ በቃ ለመቀላቀል ብዙ ጥረት ተደርጎ ብዙ ጊዜ የተለመደው አይነት ሰው በቃ ከሌ የሚባለው ሰው ተፈልጎ እንደዚህ ብዙ ነገሮች አሉትና አንቺ ግን አዎ እንግዲህ ይሆናል እሷን ማግኘት ሳስበው አሁን ሪዮትዬ እሷን ባላገኝ ኖሮ መጽሐፌና ማቅ አይመስለኝም እዛ ውስጥ ባልገባ ነው ይሄ ነው ማስበው ምክንያቱም ያው እችላለሁ ጽፋለሁ አትቺ እንደዚሁ አይነት መንገድ አግኝተሽ ካልገባሽና ካላየሽው በቃ መጽሐፍሽንም አታውቂው ይገርማል እንግዲህ በስልክ ስታወሪያት እሷ የገባት ነገር አለ አላቅ ከዛ በኋላ በግንኙነታችን ነይ እዩ መጀመሪያ ግድ የለሽም ነይ አለች እኔ ባልች መጽሐፍ የለኝም ጽፌም አላቅም ማለት ነው ዋው ወበዝናት ግን ይገርማል በጣም ያው አንቺን አፈራችልን ደግሞ ፊርማዬ በጣም ትገርማለች እስኪ የሴት ደራሲያን ከገባሽ በኋላ እንግዲህ ከክበቡ እስከ ማህበሩ ድረስ በተለያዩ አስተዋጽኦች ቆይተሻል ምን ይመስላል የሚለውን እስኪ ትንሽ እንጫወት በጣም አሪፍ ነበረ መጀመሪያ ክበብ ነበረ ከዛ በኋላ ማህበር አደረግነው ሙሉ ሰለሞን አሁን በጀርመን አምባሳደር አዎ ሙሉ ሰለሞን የሾር ቆልዴ መቅደስ ጀንበሩ አበበች ድሪባ የሞድሽ በቀለ እኔ ሌሎችም ወጣቶችና አንጋፋዎች ነበሩ ማህበር ተመሰረተ እኔ ጸሐፊ ነበርኩኝ ሙሉ ደግሞ ፕሬዝዳንት ነበረች እንደዚህ ያለና በየ3 ወሩ ግጥም በማለዳ እናዘጋጃለን በጣም ጥሩ ነበረ የግጥም በማለዳ ሀገር ፍቅር ትንሽ አዳራሽ ነበረ የምናዘጋጀውና በቃ ሙሉ ነው ሁሌ አንጋፋ ገጣሚያን ይመጣሉ ደራሲያን ይመጣሉ ደስ የሚል ጊዜ ነበረ በጣም ማይረሳ ጊዜ ነበር ቤተሰብስ ያኛው የዘፈኑ ሙከራሽ ላይ አባትሽ ሲቆጡ ነበር ይሄኛውንስ እንዴት ተቀበለው ቤተሰብ ይሄኛውን እንደውም እነሱ በጣም ደነቃቸው አባቴ በተለይ በጣም ገረመው እና በቃ የጣም ሲመጽሐፍ ሲታተም አለ እንደዚህ አይደለም የመሰለኝ አለ በቃ እና ደስ አላቸው እነሱ ያው ቤተሰብ ሲሆን እንግዲህ እንደሌላው እንደውጭ ሰው እንደ ስነ ጽሁፍ ፍቅር ያለው ሰው አይነት ነገር አይደለም ማለት እኛ ማህበረሰብ ውስጥ ምንም የፈለገ ደነቂ ዝነኛ ምናምን ብትሆኚ ቤተሰብሽ ውስጥ ቤተሰብ ነሽ በቃ እንደ ልጅ ነሽ ያው በዛ ላይ ደግሞ እንግዲህ የህግ ባለሙያዎች ደግሞ የሚያዩበት በህግ አግባብ አይን አለና አባትሽ ማስጠንቀቂያ የሚሰጠኝ ከመጽሐፍሽ በፊት ከማሳተምሽ በፊት በጣም ተጠንቅቀሽ አይተሽ ሶስቴ ለሰው አሳይተሽ በቃ ዳኛ ነበሩ ዳኛ ነበር ዳኛ ነበር ከዛ በኋላ ነው ጠበቃ የሆነውና ህግ ነው በቃ እሱ ጋር ይጂ ስራም ስትይጂ በቃ ቀድመሽ ነው መዘጋጀት ያለብሽ ሁሉን ነገር በጥንቃቄ ነው ማድረግ ያለብሽ እሱ በቃ ጥንቁቅ ነው እስኪጀመር ይገርምሽ የስራ በጣም ይወዳል የዓመት ረፍት የሚባል ወጥፋቅ ይሰራል እንደው መጨረሻ ላይ ዶክተሮቹ በጣም ሲታመም ረፍት ወስደህ አታውቅምና በዛ የተነሳ ነው የህመም መነሻ ምናምን አሉት በቃ በጣም እስኪ ደግሞ ወደ ግጥምን በማለዳ እንመለስና ገጣሚያንን መጋበዝ ያንቺ ኃላፊነት ነበር ስለሱ ጊዜ ምንድን ነበረ መስፈርቱ እዛ ጋር የሚገጥሙ
ከሌላ ምን ተጋበዘም አልተጋበዘም ወይም አልተጋበዝኩም እንዲህ አይነት ነገሮች ነበሩ ወይስ ያኔ ሰላም ነበር? አይ እንደሱ አይነት ነገርማ አይጠፋም። አሁን ለምሳሌ መጨረሻ ሰዓት ላይ አስገቡን የሚሉ አሉ። ግን ያው ከ2 ሳምንት ቀደም ብለን ደውዬ አናግራለሁ እና 2 ግጥም 3 ግጥም ምናልባት እንደዚህ ብለን እንናገርና ከዛ በኋላ ደግሞ እዛ መድረክ ላይ የሚወጣው 3ም 4ም 5ም የሚያነብ ሰው አለ እንትኑን አይቶ ማለት ነውና ይሄው ለነሱ ይሄን ያህል እድል ከምትሰጡ ምን አለበት ለኛም ብትሰጡ የሚል አስተያየት ይሰጣል። ግን በቃ አሪፍ ነበረ፣ አክብረው ነበረ የሚመጡትና የሚናፈቅ ጊዜ ነበረ። ግጥም በማለዳ ነፊርማይ ናቸው ሲጀመር የጀመሩት በማለዳ ብዙ የግጥም ምሽቶች ይካሄዱ ስለነበረ ለምንድን ነው እኛ ግጥም በማለዳ ማንለው ብለው መሰለኝ የጀመሩት። የበለጠ ሶሲ ምንድን ነው የሚያስደስትሽ? ግጥም፣ ወግ፣ አጭር ልቦለድ እንግዲህ ብዙ የስነ ጽሁፍ ዘርፎች ላይ ጽሁፎችን ታቀርቢያለሽ እና የትኛው ነው ግን የበለጠ ቀልብሽን የሚስበው? እኔ በጣም የምወደው አጭር ልቦለድ፣ ግን መጽሐፍም ደስ የሚለኝ ወግም መጽሐፍ ደስ ይለኛል። አጭር ልቦለድ ግን በጣም እወዳለሁ። እስኪ ስለ መጽሐፎችሽ በግልም በጋራም ያሳተምሻቸው አሉና እንጫወት እስቲ። ከዚህ እንጀምር እስኪ። ስለዚህ አውሪን እስኪ። ታጋቾቹ የእውነተኛ ታሪኮች መድብል በህፃናት ትራፊኪንግ ላይ ነው የሰራ ነው። ፖፑሌሽን ሚዲያ ነው ያሳተመው እና የህፃናት ህገወጥ ዝውውር ላይ ነው ይሄኛው የታተመው። ይሄኛውስ ዛሬን ከተጉበት ልቦለድ ነው እና የሰራሁት የፌስቱላ ፖፑሌሽን ሚዲያ ሴንተር ላይ ነው። ሙሉ ሰው ደግሞ እኔ የጻፍኩት በግርዛት ላይ ነው። የፖፑሌሽን ሚዲያ ሴንተር እነዚህ መጽሐፎች ያው በጥናት ላይ ነው። ቦታው ድረስ ሄደሽ የምትጽፊውን በደንብ ሪሰርች አድርገሽ ነው የምትጽፊው እና ይሄንን ስጽፍ እኔ ሀረር ነበር የሄድኩትኝና የሀደሬ እና የሶማሌ ሴቶችን አነጋግሬ ነው የጻፍኩት። በጣም ለመጽሐፍሽ ግብአት ከመሆን ባለፈ የሚሰጠው ደግሞ ብዙ እውቀት አለ አይደለ? እንደዚህ የተለያዩ ቦታዎች ሄዳችሁ ጥናት አድርጋችሁ ብዙ ሰዎችን አናግራችሁ እንደዚሁ መዛግብት አገላብጣችሁ እንደዚህ ነው እና የሚሰራው። እስኪ ስለ ፖፑሌሽን ሚዲያ ሴንተር ትንሽ አጫውችን። ፖፑሌሽን ሚዲያ ሴንተር እኔ የጀመርኩትኝ መጀመሪያ የስነ ጽሁፍ አገር አቀፍ የስነ ጽሁፍ ውድድር አውጥቶ ነበረ እና ዘመን ላይ ነው ያየሁትኝና ለምን አልወዳደርም አልኩኝ። ባጭር የመጀመሪያ ነው እንግዲህ። ከዛ በፖስታ ቤት ነበረ የላኩትኝና ከዛ በኋላ እነሱ ደግሞ ጋሽ ዘሪሁን የሴት ደራሲያንን ሊስት አውጥቶ ነፍሱን ይማረው ጋሽ ዘሪሁን ሰጥቷቸው ነበረ። ዘሪሁን አስፋው ከዛ እነሱ ደብዳቤ አዘጋጅተው ለሴት ደራሲያን ማህበር እንድትወዳደር የሚል ግብዣ ላኩ። ከዛ እኔ በአጭር አንደኛ ወጣ ማለት ነው ያንቺ ስራ? አንደኛ ወጣ። እኔና መቅደስ ጀንበሩ ነበርን ሄደን የሰጠነው። እሷ በግጥም በአጭር ልቦለድ አንደኛ ወጣ እና አላመንኩም። በአጭር ልቦለድ አንደኛ ሲወጣ በጣም ነው ደስ ያለኝ። በጣም ደስ ይላል። ዋው ይገርማል በጣም። አሁንም ወደ መጽሐፎች ልመለስና እንግዲህ ኦርደሩን ጠብቄ አይደለም ወደ ኋላ ወደፊት እያልኩኝ ነው። አንቺ ለአድማጮቻችን ትገልጭላቸዋለሽ ስለ መጽሐፎቹ። በርካታ ናቸው እንግዲህ በቡድንም በግልም የታተሙትና ከራስ ሽሽት ደግሞ በግል ስለታተመው ደግሞ እስኪ እናውራ። ከራስ ሽሽት የሚገርመው የመጽሐፍ እናሳትማላችኋለን አለ ፍሬድሪክ ኤቨርት የሚባል ለጀርመን የኢትዮጵያ ውስጥ የሚሰራ ድርጅት ነበረና ለሴት ደራሲያን እድሉን ሲሰጥ ጽሁፍ አቅርቡ ተባለ። እኔ የሚገርምሽ የአዲስ አድማስ ላይ ተከታታይ ወግ ጽፍ ነበረ እና እነሱ ናቸው የታተሙት እና የኔ የምወድሽ እብዷ በለጠች የሚል የምወድሽ እና የኔ እና ደብዳቤዎችን
በጣም ሰው የሚወደው ተከታታይ በጣም ነበረና እሱን 79 ነው ያሳተምኩት። የወግ ነገር ሲነሳ እንግዲህ ሶስዬ በጣም ቆንጆ ቆንጆ ወጎች ነው የምትጽፊው እና ከመስፍን ሀብተ ማርያም ጋር የመስራት እድሉ ነበረሽ እና ምን ይመስላል የእሱ ተጽዕኖ ሳለ ወይ የሚለውን እሱን እስኪ ደግሞ አጫውችን። አዎ አብረን ሰርተናል ከጋሽ መስፍን ጋር ነፍሱን ይማረውና ያው አስተያየት የእሱ ተጽዕኖ የለውም። እሱ እንደውም የኔ ወደ ኤፍሬምም ይሄዳል። ኤፍሬም እንዳለ ማለት ነው። ግን መሀል ላይ ነው ያለው ያንቺ ወደ አጭር ልቦለድም ይሄዳል፣ ወደ ወግም ይሄዳል ስለሚጨምሪበት ይለኝ ነበር። እና ጥሩ ጊዜ ነበረ ከጋሽ መስፍን ጋር ያስቀናል። በጣም ያስቀን ነበር እና ብዙ ቁም ነገርም አለ። የሚገርምሽ በሳቁ መሀል የሚናገረው በጣም ብዙ ነገሮች አሉ። ስለ ጽሁፍ ሊያወራልሽ ይችላል፣ ስለ ህይወት ሊያወራልሽ ይችላል፣ ስለ አሳለፈው ነገሮች ያወራል እና በጣም ከጋሽ መስፍን ጋር ያሳለፍኩት ጊዜ በጣም ነበረ የሚያስደስተው። እኔና ጽጌረዳ ኃይሉ ነፍሷን ይማረው እና አንድ መጽሔት ጋሽ መስፍን ያዘጋጀ የአፍሪካ ፀሐይ ያው ከዛ በኋላም ራሱ እንገናኝ ነበር እና ስንተኛ ዓመት የሴት ደራሲያን ማህበር አክብሮለታል አክብራለት ትንሽ ነገር በጣም ያስቅሻል። ከሱ ጋር መዋል በጣም ደስ ይላል። ጽሁፎቹ ላይ የሚታየው አይነት ሳቅ ብዙ ነው የሚያስቀው። የህይወቱን ነው እየነገረሽ በዚህ ምክንያት ነው እንደዚህ ሊሆንኩት እዚህ ጊዜ በዚህ ዘመን ምናምን ይላል እና በጣም ጊዜ ነበር። አሁንም ወደ መጽሐፎች እንመለስ እስኪ። ይሄ ያልተናበቡ ልቦች በሴቶች ብቻ ነው፣ በሴት ደራሲያን ብቻ ነው እና በፖፑሌሽን ሚዲያ ሴክተር ያሳተመው እና የሴቶች ጸሐፊዎችን ብቻ ነው ሰብስቦ ያሳተመው እና እንደውም አጠገቤ ስላለ ከ10 በላይ ይሆናል መሰለኝ። እመቤት ስጦታ፣ ወንጌሽ በሺ፣ ሰላማዊት በቀለ፣ የምወድሽ በቀለ፣ ሮማን ታደሰ፣ ሰዓዳ መሐመድ እና ሌሎችም ናቸው ያሳተማቸው። እንደሱ አይነት የማሳተም መንገዶች አንድ ሰሞን በተለይ በደንብ ነበሩ አይደለ? አሁን ብዙም አይታይም እና አንባቢዎች ራሱ የተለያዩ ደራሲያንን አንድ ላይ የሚያገኙበት አይነት ቆንጆ ነገር ነበር። አዎ ግን ጥሩም ነው። አንዳንድ ጊዜ ደግሞ ያው እነሱ በሚፈልጉት መንገድ መጻፍ አለብሽ እና አንዳንድ ጊዜ ደራሲዎቹ ነፃነት ስለሚፈልጉ አይፈልጉትም። ኤዲት ይደረጋል፣ ይሄኛው ይውጣ፣ ይሄኛው ይግባ የሚባል ነገር አለ እና ብዙ ጊዜ እየተመላለሰ አብረሽ እያወራሽ ኤዲት እየተደረገ ስለሚሰራ እንደውም በጣም አሪፍ ጽሁፍ ያላቸው ደራሲዎች አንፈልግም ብለው ይወጡም አሉ። አንዳንድ ጊዜ ስታስቢው በተለይ ደግሞ አንዳንድ ጊዜም ለማሳተም እዚህ ላይ ስላለ ያው አነሳሳሽም አንዳንድ ጊዜ ደግሞ እሱም አለ። ሁሉም ነገሮች አሉ። ያው እኔ እንደ አንባቢ ነው አይሽ ያሰብኩት አንድ ላይ መጠጥ ስትሉ ደግሞ ምን አይነት ሀሳብ አለ መሰለሽ አንድ በተመሳሳይ ጉዳይ ስለሆነ የሚሉም አለው። አሁን ለምሳሌ የግርዛት ከሆነ በተለያየ መንገድ ስለሚሆን ነፃነቱ ተጠብቆ ስለማይጻፍ የሚሉም አለ። እንደሱ ከሆነ በአንድ ርዕሰ ጉዳይ ልክ ነሽ። ግን አሁን እንደ ደቦ አይነት አሁን ለምሳሌ የተለያየ አይነት የፈለግሽው የተለያየ አይነት ርዕሰ ጉዳይ ሆኖ ግን አንድ ላይ ደራሲዎቹ የሚገኙበት አይነት ራስሽ ነፃነት ተጠቅመሽ እንደሆነ በጣም አለ። ይሄኛውስ የህይወት ጠብታዎችም የፖፑሌሽን ሚዲያ ሴንተር ነው። ይሄ ግን ውድድር አገር አቀፍ ውድድር ወጥቶ በዛ ተወዳድሬ ነው አንደኛ ስወጣ ደስ ብሎኛል። የዛን ጊዜ ነው አገር አቀፍ ውድድር ነው። ኤችአይቪ ነበረ ያን ጊዜ በጣም አስቸጋሪ ጊዜ ስለነበረ በዛ ላይ ነበረ እሱና አገር አቀፍ ውድድር አወጡ ተወዳደርን። ከዛ የኔ
ይኛውስ የነገ ናፍቆት የነገ ናፍቆት የፔን ኢትዮጵያ ጊዜ ይሄ ሙሉ ነፃነት አለው። በዚህ ጉዳይ በዛ ጉዳይ የሚባል ነገር የለውም። የፈለግነው ነበር የጻፍነውና የተለያዩ ደራሲዎች ናቸው። ቀደም ያልሽው ነገር ማለት ነው። የተለያዩ ደራሲዎችን ስራ ማንበብ በአንድ መጽሐፍ ላይ ይሄ እንደዛ ነው። ፔን ኢትዮጵያ ከመስራቾቿ አንዱም ነበርሽ አይደለ? እስኪ አውሪን ስለ ፔን ኢትዮጵያ ትንሽ። ፔን ኢትዮጵያ በሀገር ውስጥ ያው ተመሰረተ። እዛ ዝግጅቶችን አድርጎ ነበረ 2-3 ጊዜ 3 ጊዜ አድርጎ ነበረ። በንባብ ላይ ፍሪደም ኦፍ ኤክስፕሬሽን ላይ በንባብ ላይ እንደዚህ 2-3 ዝግጅቶችን አዘጋጅቶ ነበረ። ከዛ በኋላ ነው የተባለው። ገርማል። እንግዲህ በጣም ሰፊ የሆነ ልምድ ነው ከጽሁፍ ጋራ በተያያዘ ያለሽና ቅድም ያልሽው እዛ ጋር ስለታተመ ብሎ የማስነፉ ነገር አስንፎ ሲሆን የሚል ሐሳብ መጣብኝ። ምክንያቱም እሱ ምን አይነት ነገር አለው መሰለሽ ትጽፊያለሽ ከዛ ይታተማልና ከራስ ሽሽት የዛን ጊዜ እንደውም በጣም ጥሩ ነበር ያን ጊዜ እና ወደ 5000 ነው ያሳተመልኝ ደራሲያና በርግጥ ተሽጦ አልቋልና ግን ሄደሽ መጠየቁን መጽሐፍ ነጋዴዎች ጋር ሄደሽ መጠየቁን ማከፋፈሉን ከዛም በጣም ከባድ ነው እና ከዛ እንዴ አልኩኝ ያለ ነገር ነው እና ያው በጣም ብዙ ፕሮሞሽን ተሰርቶለታል። የዛን ጊዜ አሉ የተባሉ ጋዜጦች ጽፈውለታልና በጣም ጥሩ ጊዜ ነበር ያን ጊዜ። ከዛ በኋላ ያው እንደምታዩ ነው አሁን ጽፎ አሳትሞ እንደገና አከፋፍሎ ወረቀትም በጣም ውድ ነው። ብቻ እኔም ሰነፍያለሁ መሰለኝ ሳስበው ሰነፍያለሁ። ያው ከሀገርም ወጣ ለመጻፍ እኮ አልሰነፍሽም ለማሳተም ነው ለማሳተም በጣም እሱ በጣም ከባድ እኮ ነው አይደለ? የሆነ ሌላ አይነት ራስ ምታት ነው። መጽሐፍ ብቻ ቢሆን ኖሮ የጸሐፊ ስራ ጥሩ ነበረ። ፈሪሽ ሌላ ሰው ወስዶ እዚህ እኮ እንደዛ ነው። አንቺ ትላለሽ ኤዲት የሚያደርግ ሰው ሌላ ነው፣ የሚያሳትም ሰው ሌላ ነው። ደስ ይልሻል፣ ያበረታታሻል። እዛ ግን ከባድ ነው። ብትጽፊውም መጽሐፉን ራሱ ለማስተዋወቅ እንደገና የራሱ በጣም ብዙ ነገሮች አሉት እና ያው ደግሞ እንግዲህ ጊዜው ሲደርስ ይታተማል። ለማንኛውም ግን ሰርቼ ያስቀመጥኳቸው አሉ። 2 መጽሐፎች አሉ በሁለት በጣም ያጭራጭ ደግሞ አሉ። እንደዚህ መጽሐፋቸውና ተዘጋጅተው ተቀምጠዋል። በእንግሊዘኛም የተጻፉ አሉ። እንግዲህ ቀኑ ሲደርስ ይወጣል ነው። አይ ቀኑ መቼ ነው እንላለና ቀኑ ሲደርስማ አንቀበልም። እስኪ ደግሞ እንግሊዘኛ ስትይ ስለ ሹ ፕሮጀክት ደግሞ ንገሪን እስኪ። ሹ ፕሮጀክት እዚህ የስደተኛ ሴቶችን የሚያሳትፍ ፕሮጀክት ነበረ። የመሰረተችው ካትሪን ጉቬ ትባላለች። ኖቭሊስት ነች። እሷ ነች የመሰረተችው። ያው የ3 ወር የ4 ወር ነው ፕሮጀክት ነው የሚሰጥሽና እንደመጣው ነው እሱን ያገኘሁት። ተሳተፍኩኝ። ይሄ ማይ ዳድ ብላክ ሹዝ ነው የሚለው። ይሄ ሁለተኛው ስራ ነው። መጀመሪያው ማይ ኮንጎ ሹዝ ነው እና በጫማ ውስጥ ነው በስቶሪውን የምትተርኪው እና የፈለግሽውን አይነት ጫማ ትመርጪና ከጫማው ጋር አያይዘሽ ነው ስቶሪ የምትናገሪና እኔ ማይ ኮንጎ ሹዝ የተናገርኩትኝ በእናቶቻችን ኮንጎ ጫማ ያደርጋሉ፣ የአፍሪካ ሴቶች ኮንጎ ጫማ ያደርጋሉ እና ጫማቸውን ሳይቀይሩ የቤተሰቦቻቸውን ህይወት ይመራሉ። እስከዛሬ ድረስ አሁን እስካለንበት ጊዜ ድረስ እናቶቻችን ብዙ ዋጋ የከፈሉ ናቸው። በኑሮ ጣውረድ የተጎዱ ናቸው። ለቤተሰባቸው ለልጆቻቸው መስዋዕት ይሆናሉ እና ብዬ ነው በዛ ውስጥ ነው እንግዲህ የእናቶቻችንን ኮንጎ በኮንጎ ጫማ ውስጥ የእናቶቻችንን የእህቶቻችንን ህይወት የተረኩት በዛ ውስጥ ነው። ደስ የሚል ታሪክ ነው።
እንግዲህ መንገዱ ራሱ የተመረጠበት መንገድና ጫማ ምንን ምሳሌ ያደርጋል ሲባል በዛ ውስጥ ደግሞ እንዴት ታሪክ መንገር ይቻላል የሚለውንም የሚያሳይ ነውና በጣም ቆንጆ ስራ ነው። ስራዎችሽን ግን ይሄንን የተከታተሉ አድማጮች እና ምናልባት ያላገኟቸው ማግኘት የሚፈልጉ ቢኖሩ የትኛው ስራሽ የት እንደሚገኝ ትንሽ ብትይም ደስ ይለኛል። ስራዎቼ www.addisperspective.com ብለው ዌብሳይታችን ላይ ቢገቡ ያገኟቸዋል። አዲስ ፐርስፔክቲቭ እንግዲህ አዲስ ቅኝት ሚዲያ ከባለቤትሽ ጋዜጠኛና ደራሲ ገዛኸኝ መኮንን ጋር ሆነሽ በጣም ቆንጆ ቆንጆ ስራዎች የምትሰሩበት ነውና እመለሳለሁ ወደ ሌሎች ጉዳዮች ወደ ኋላ ወደፊት እያልኩ ነውና የምንጫወተው። እስኪ ደግሞ ስለ አዲስ ቅኝት 7 ዓመት አለፈው አሁን አይደል? 7 ዓመት አለፈው። 7 ዓመት አይገርምሽም? ጊዜው እኮ በጣም ይሄዳል። ገዝሽ መጀመሪያ ነው እዛ ያለሁኝ ያው እሱ ወደዚህ ከመጣ ከ3 ዓመት በኋላ ነው የተገናኘ ነውና እሱ ጋዜጣውን ጀመረ። እኔ እዛ አግዘው ነበርና ጋዜጣውን እየሰራ ያለ ያው እኛ ከመጣን ወዲያው ነው ኮቪድ የመጣውና ኮቪድ ሲገባ ሁሉ ነገሩ ተዘጋጋ። ሁሉ ነገሩ ሲዘጋ እንትን ጀመርን ዩቲዩብ ላይ። ከዛ በፊት መሃል ላይ ልክ እኔ እንደመጣሁኝ ጋዜጣውን እየሰራን ከጋዜጣ በኋላ ሬዲዮ ላይ ጀመረ። እኔ ጋዜጠኝነቱን ሰራው የሬዲዮ ጋዜጠኛ ስለነበርኩኝ በዛ ላይ እዚህ ስንመጣ አገኘን። እሱን እየሰራን ኮቪድ መጣና ተረቃቀመው። ከዛ በኋላ ዩቲዩብ ላይ ጀመርን። እንግዲህ ከዛ እየሰራን እያለን ላይቭ ሬዲዮ ደግሞ ከኮቪድ በኋላ ላይቭ ዘወትር ሐሙስ ከ2 እስከ 4 PM ድረስ እንዲሁ እንሰራለን። ከዛ በኋላ ከሬዲዮ በኋላ ደግሞ ቀስ እያለን አሁን ደግሞ 2 ወር 3 ወር ሆነ ቴሌቪዥን ኦምኒ ቴሌቪዥን ላይ ደግሞ የቴሌቪዥን ፕሮግራም ደግሞ እዛ ላይ ማዘጋጀት ጀምረናል። በጣም አድካሚ ነው እንደምትይው እና ከባድ ነው። ያ በጣም ይገባኛል። በውጭ ሀገር ሆኖ ኑሮ እንደዚህ የስነ ጽሁፍ ስራዎችን እሰራለሁ ሲባል እንደዚሁም ደግሞ ሚዲያ ላይ እሰራለሁ ሲባል በኃላፊነት ስሜት ሲሆን ማለት ነው እጅግ ከባድ ነው የሚሆነውና ይገባኛል። ግን ያንን ሁሉ ደግሞ አልፋችሁ የምትሰሩት ስራ በጣም ቆንጆ ቆንጆ ስራ ነውና ምናልባት ያልተከታተላችኋቸው አድማጭ ተመልካቾች ካላችሁ አዲስ ቅኝት ሚዲያ ላይ ገብታችሁ ሰብስክራይብ በማድረግ ተከታተሏቸው። ሶሲና ገዝሽ ቆንጆ ቆንጆ ፕሮግራም ነው የሚያቀርቡት። ወደሱም መለሳለሁኝ። እንደው ስለ ሬዲዮ ጋዜጠኝነት ስታነሺ በጣም ብዙ ነው እዛ ጋር ራሱ ያለሽ ልምድ የሚገርም ነውና የብር ትሩፋት ደወል እያልን 97.1 93.6 እንደዚህ አርኪ ካሜራ ስንቱ ተነስቶ ስንቱ እንደሚተው አላቅም ግን እንደው የተወሰነውን እንኳን እስኪ አካፊን። እንግዲህ ጋዜጠኝነቱን የሬዲዮ ጋዜጠኛ በብር ትሩፋት ነው። እዛ አብረን ሰራ የነበረ ልጆች ነው። ከዛ ደወል የሚባል በማህበራዊ ጉዳዮች ላይ የሚያተኩር ሳምንታዊ የሬዲዮ ፕሮግራም ነበረ ኢትዮጵያ ሬዲዮ ላይ እና ኤፍኤም 97.1 ላይ እዛ ላይ ነበር የምናቀርበው በማህበራዊ ጉዳዮች ላይ። እንግዲህ ከዛ በኋላ እሱን እየሰራው ደግሞ እንደገና የሴት ነጋዴ ፕሮግራም ላይ ከጋዜጠኛ ህሊና ተፈራ የሴት ነጋዴዎችን ፕሮግራም ደግሞ መስራት ጀመረ። ሁለቱን ነበር ሰራው። በተለይ ደግሞ ደውልን ያው ታዋቂ ጋዜጠኞች ናቸው፣ ባልና ሚስቶች ናቸው። አቶ ተፈሪ ወሰን ነፍሳቸውን ይማርና ወይዘሮ ታቦቷ ይባላሉ። እሱ ቀደም ብሎ የእንግሊዘኛ ፕሮግራም ነበር የሚሰሩትና በጣም ከወይዘሮ ታቦቷ ጋር የመስራት እድል በማግኘቴ በጣም ነው ደስ የሚለኝ። በጣም ጥንቁቅ ሴት ናቸው። በጣም የሚያካፍሉሽ ከህይወታቸው ከእውቀታቸው የሚያካፍሉሽ በጣም ብዙ ነገር አለና ከሳቸው ጋር በመስራቴ በጣም ብዙም ተመሪያለሁኝ። በጣም ደስተኛ ነኝ። ከዛ ደግሞ ወደ ህሊና ስንመጣ ደግሞ የሴት ነጋዴ ሴቶችን ፕሮግራም ስንሰራ እኔ ጽጌሬዳ ኃይሉ ነፍሷን ይማረውና ጓደኛዬ ነበረች። ከዛ ጋዜጠኛ ህሊና ተፈራ ደግሞ
ሶስታችን ነበር የምንሰራው። በጣም ብዙ ልምድ ነው ከህሊና ራሱ ያገኘነው ልምድ ይሄ ነው የሚባል አይደለም እና አብረን ብዙ ነገር ሰርተናል። በእውቀት ብቲ በስራ ልምድ በህይወት ልምድና ህሊና በጣም ብዙ ነገር ነበር ያስተማረችንና በጣም አሪፍ ጊዜ ነበር ያሳለፍነው። ይሄ ነው እንግዲህ ጽጌረዳን ማጣት ሁሉ ጊዜ የሚያንገበግብ ነገር ነውና ግን በቃ እግዚአብሔር የፈቀደው ነገር ነው የሚሆነው። በጣም እነዛውን በሚያሳዝን ሁኔታ ከወሊድ ጋር የተያያዘ ነው። እንግዲህ የሬዲዮ ራሱ እንዳልኩት በጣም ብዙ ልምድ ነው እና ያለው አሁን እዚህ አዲስ ቅኝት ላይ ደግሞ እሱ ትልቅ ልምድ ሆኖ እንደሚያግዝሽ ምንም ጥያቄ የለውም። እንደው ግን ሀገር ቤትና እዚህ ያለውን እሱን ራሱ ብትነግሪኝ ደስ ይለኛል። በመጽሐፉም ረገድ እንደዚሁም ደግሞ ሚዲያው ላይ በድምጽ በመስራትም ረገድ ምንድነው የሚሰማሽ እዛ ሆነሽ? ልዩነቶቹ ከኦዲየንስ ሊሆን ይችላል፣ ከአንቺ ስሜት ሊሆን ይችላል፣ አጠቃላይ ከሁኔታው አንፃር የስደቱን ጋዜጠኝነትና የሀገር ቤቱን ደግሞ እያወዳደርሽ ትንሽ በይን እስኪ። ያው በጣም ከባድ ነው ማወዳደር። በጣም ሁሉ ነገር አካባቢሽ ነው ያለው። ሰው አካባቢሽ እንዳለ ይሰማሻል። ምንም ብታገኝም የመነጠል ነገሩ ከውስጥሽ አይወጣም እና እንደተነጠልሽ ይሰማሻል። እዚህ ያው ቴክኖሎጂ ሁሉ ነገር በቅርብሽ አለ፣ ሰሪዋለሽ። ግን ያው ኦዲየንሱን ማግኘት የራስሽን ኮሚኒቲ ነው የምታገለግዪው እና ያና ይሄ በጣም ልዩነት አለው። እዛ ቴክኒሻኖች አጠገብሽ ናቸው፣ ኦዲየንሱ ወዲያው በቅርበት ታገኘዋለሽ፣ የስራ ባልደረቦችሽ አጠገቦችሽ ናቸው እና ይሄ ግን አብረሽ እያለሽ አብረሽ እየሰራሽ የመነጠሉ ስሜት አለው። በዚህ ላይ ደግሞ በጣም ያታግልሻል። የኑሮ ትግል ውስጥ ነው ያለሽው እና ይሄኛውን ብቻ ሰርተሽ መኖር አትችይም። እንግዲህ እንደምታውቂው በጣም ውድድር አለው እዚህ በጽሁፍና በጋዜጠኝነት መስክ አብረሽ እዚህ ለመስራት ወይም ስራሽን ይዘሽ ለመወዳደር ብዙ ኮምፒቲሽን ነው ያለው እና ከባድ ነው። ለዛም ነው የራሳችንን እዚህ እና ስለዚህ ትታገያለሽ። ያው ህልምሽን መኖርና ኑሮሽን መኖር የተለያዩ ነገሮች ናቸው በህልምሽና በኑሮሽ መሃል። እዚህ ግን ምንድነው ህልምሽ ኑሮሽ ሊሆን አይችልም። ኑሮሽን ግን ትኖሪዋለሽ ጎን ለጎን። ይሄኛው ነው ከባድ የሚያደርገው። መኖር አለብሽ፣ መስራት አለብሽ፣ የግዴታ ገንዘብ ማግኘት አለብሽ። ገንዘብ ስታገኝ ነው የምትኖሪውና ይሄ ትንሽ ያታግልሻል። እውነት ነው። በጣም በደንብ ይገባኛል የምትይው ነገር፣ ምክንያቱም ማልፍበትም ጭምር ስለሆነ ማለት ነው። በተለይም በኃላፊነት ስሜት እሰራለሁ ስትይ ነው ችግሩ የሚሆነው። ከዛ ውጪ እንዴትም ሆኖ ተመልካች ሰበስባለሁ እና በዛ ኖራለሁ አይነት ነገር ሲሆን እጅግ በጣም ቀላሉ ነገር እንደውም እሱ ነው። ግን አይ በተቻለ መጠን የጋዜጠኝነትን ፕሪንሲፕል ያልጣሰ ስራ እሰራለሁኝ፣ ኃላፊነት የሚሰማው ሰው የሚሰራውን አይነት ስራ እሰራለሁኝ ስትይ ግን አሁን ያልሽው አይነት ተግዳሮት ይመጣልና በጣም የተጨናነቀ ህይወት ነው የሚሆነው። አዎ አንቺም ራስሽ ታውቂዋለሽ እንግዲህ ምን ያህል እንደምትለፉ እናንተም ታውቃላችሁና ሁኔታውም ደግሞ ነው ያለንበት ሁኔታ ራሱ ያው አስቸጋሪ አድርጎታል። የግድ ነው ያለንበት ጥሩ አይነት ሁኔታ ውስጥ ስላልሆነ መከፋፈል አለ፣ የተፈጠረው የፖለቲካ ሁኔታ አለ እና ሰዎች መስማት የሚፈልጉት ምንድነው? በጣም ብዙ ነገሮች ተጽዕኖ ያደርጋሉና እውነተኛውን ሙያዊ የሆነውን ነገር ሰዎች እንዳይከተሉ ደግሞ የራሱ የሶሻል ሚዲያው ተጽዕኖ አድርጎበታል። ምንድነው ሰዎች የሚፈልጉት? ይሄንንስ ሙያዊ የሆነውን ነገር የሚከተሉ ሰዎች የሉም ወይ? እሱ ራሱ ሰፊ ጥናት አለው። ግን ደግሞ አሉ ሰዎች ደግሞ የሚያበረቱሽ አሉ። ደግሞ አይዟችሁ እያደመጥን ነው፣ እየተከታተልን ነው፣ የምትሰሩት ስራ ትርጉም አለው፣ የምትሰሩት ስራ እኮ ለኮሚኒቲው ይጠቅማል፣ እኛ አለን የሚሉሽ ሰዎች ደግሞ አሉ። በጣም ብዙ
በተለይ እዚህ ቶሮንቶ ውስጥ የተማሩ በጣም ብዙ ሰዎች አሉ፣ አዋቂዎች አሉ። ከህይወታቸው ከኑሯቸው በጣም ብዙ ልምድ የሚያካፍሉ ሰዎች አሉ እና የሰዎች አይዟችሁ ባይነት ደግሞ ያበረታሻል። እንደምታውቂው ነው እንጂ ካለበለዛ አንድም እርምጃ መራመድ አትችይም። ልክ ነው። የሚገባቸው አሉ ሰዎች የምትሰሪው ስራ ያለው ዋጋ ምን አይነት ልፋት ይጠይቃል፣ ምን አይነትስ ደግሞ ሞራል ያለው ነው እንደዚህ የሚለው መለካት የሚችሉ ሰዎች አሉና እሱ በራሱ ደስ የሚል ስሜት ይፈጥራል። ገና ሶስትም ሰው በዚህ ሰዓት ትክክለኛ ሙያን ፈልጎ የሚያዳምጥ ሰው ካለ ብርታት ነው ላለው። እውነት ነው። በጣም እውነት ነው። እስኪ ክብር ለጥበብን ደግሞ ትንሽ እናወራበት። ክብር ለጥበብ በጣም አሪፍ ጊዜ ነበረ ያሳለፍነው። ያው በህሊና በተፈራ ፕሮሞሽን ነው ዝግጅቱ ይቀርብ የነበረው። ራስ ሆቴል ነው። ብዙም አልገፋንበትም። ለነገሩ የዛን ጊዜ ያው የዛ ሀገር ሁኔታ ጥሩ አልነበረም እና ከዛ በዛው ተቋረጠ። ግን ህሊና ተፈራ ብዙ ባለሙያዎች አሉ። ሳምንቱ ሙሉ ነበረ። የግጥም ቀን ነበረ፣ የቲያትር ቀን ነበረ፣ የባህል ሙዚቃ ቀን ነበረ፣ የአዝማሪዎች ምሽት እንደምንለው ማለት ነው፣ የጃዝ ቀን ነበረ። ሰባቱም የተያዘ ነው። ህሊና፣ እኔ፣ ሜሮን ጌትነትና አብይ ደምለው እንሰራ ነበር። እኔና ሜሮን ኮኦርዲኔት ነበር የምናደርገውና እቺን አዝናኝ ፎቶአችሁንም እስኪ የአዲስ አበባ መስተዳድር የስነ ጽሁፍ ናዝሪት ላይ ወርክሾፕ ነበረ። እሺ ታገኘሻት? ይኸውልሽ እንግዲህ ቅጥን ብላችሁ ስለአምሪማ ምትል ነው የሚመስለው። በጣም ይገርማል። ወርክሾፕ ነበረ አንድ ሳምንት። ኦኬ እና ሜሮን እና እዛ መድረክ እንመራ ነበረ። ክብር ለጥበብ ላይ እናደርግ ነበረ። ገጣሚዎችን፣ ቲያትር ተዋናዮችን እንደዚህ አሰባስበን ጥሩ ጊዜ ነበረ። በጣም 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 የሚቆጨኝ ነው። ምክንያቱም ብዙ ተለፍቶበታል። ህሊና ገንዘቧንም ጉልበቷንም አውጥታበታለች እና እሷ ደግሞ የሚገርምሽ ነገር እያንዳንዱን ስራ በጥንቃቄ ነው። ይሄ እኮ ሰው ፊት የሚቀርብ ነው ካለች እንቅልፏን ሁሉ አታ ነው በጥንቃቄ ነበረ የምትሰራው እና በጣም በጣም ብዙ ነገር አድርጋበታለች እና ባለመቀጠሉ የሚያሳዝንም ግን በቃ ሁልጊዜ ታሽዋለሽ ጥሩ ነገር ስለሆነ። ህሊና ተፈራ እንግዲህ የታወቀ ነው አቅሟ። ያው ምን ያህል እንዲህ አይነት ሰዎቻችን እንጠቀምባቸዋለን የሚለው እንዳለመታደል ብሎ በእኛ ሀገር ሁኔታ እሱ ያሳዘናል እንጂ በጣም በጣም የምትገርም ሰው ናት። እንግዲህ ሶስዬ በጣም ብዙ ነሽ አንቺ። ራስሽን ወጥተሽ የማስተዋወቁ ሰው ብዙ ትንሽ ነገር እንኳን ሰርቶ ብዙ የሚያወራበት ጊዜ ላይ ነው። አንቺ ደግሞ በጣም ብዙ ነገሮችን ሰርተሽ በሬዲዮ ጋዜጠኝነቱ እንደዚሁም ደግሞ በጽፎች፣ በግጥም፣ በአጫጭር ልቦለዶች፣ በወግ እንደዚህ ግን ደግሞ ሶስና አሸናፊ የሚለው መታወቅ ባለበት መጠን ታውቋል ስም ብዬ አላስብም እና አንዳንድ ጊዜ ስራዎቻችንን እንደ ድክመትም አታየውም? ይሄንን ነገር የማስተዋወቅ አይነቱ ነገር ወደ ሰዎች ጋር እንዲደርሱ የመስራቱ ነገር ላይ ትንሽ ደከም የምታይ አይመስልሽም? ልክ ነሽ። ይሄንን ነገር እንደውም ያስተዋልኩትኝ እዚህ ከመጣሁ በኋላ ነው። እዚህ ስንመጣ እንደዚህ ሰርቻለሁ ብለው ትንሽ ነገር የሰሩትን ስራ እነሱ ራሳቸውን በጣም ነው የሚገልጹት እና ሻይ ነሽ አሉኝ። በጣም ሻይ ነሽ እና ይሄ ሁሉ ሰርተሽ በጣም ገረማቸው እነሱ እና ያው እኔ ለነገሩ መስራቱ ላይ ነው ማተኩረው እንጂ እንደዚህ አስቤውም አላውቅም። ራሴን እንደዚህ ማስተዋወቅ እንደዚህ መግለጽ የሚለውን ነገር ገና ብዙ ሰራለሁኝ የሚለው ሀሳብ ስላለኝ ይመስለኛል አስቤውም አላውቅም። ያው ሰው ሲጠይቀኝ እናገረዋለሁ እንጂ ግን ጥሩ ይመስለኛል። ይሄ ቢለመድ ግድ ሆኗል ለመሰለሽ። አሁን በጣም ቆፍሮም ችሎታ ያላቸውን ሰዎች የማስተዋወቅ የማውጣት እንደዚህ አይነት ነገር የሚሰራ ተቋም ብዙ ግለሰቦች ምናምን ቢኖሩን ጥሩ ነበረ። እንደች አይነቱ መስራት ብቻ ለሚፈልግ እንጂ ስለራሱ
መናገር ለማይፈልገውም ሰው ጭምር በስራዎቹ ይወጡ ነበር። ግን እንደሱ አይነቱ ነገር ብዙ ስለሌለን አሁን ግድ ሆኗል አይደለ? በራስ ማስተዋወቅ በተለይ ከኛ በኋላ ያሉት ልጆች ራሳቸውን በደንብ ማስተዋወቅና መግለጽ። የሚገርምሽ ነገር እዚህ ያው በውጭው ዓለም ያሉት ከትንንሽነታቸው ጀምሮ በትምህርት ቤት ራሳቸውን መግለጽ በደንብ ስለሚያስተምሯቸው እንዴት መናገር እንዳለባቸው ስለሚያውቁ ነው። እኛ ጋር ደግሞ እንደሱ የለም። ባህላችንም እንደዛ አይፈቅድም። ያው ቤተሰቦቻችን ውስጥ ስናድግ ተይ ይሄ አይባልም ይሄ ይባላል፣ እንደዚህ አድርጊ እንደዚህ አታድርጊ እየተባለ ነው ያደግነው እና እሱም ተጽዕኖ ያሳድርብናል እና በውጭው ዓለም ስንኖር በጣም ጠንካራ ሰራተኞች ነን ያው ኢትዮጵያውያን ስንባል። ግን ራሳችንን ገልጸን ደግሞ ባለመናገራችን ደግሞ የራሳው ደግሞ ጉዳት አለ። እኩል እንትን ለማለት ለመራመድ ካልተናገርሽ ደግሞ ማን ያቅሻል? በተለይ በውጭው ዓለም ስንኖር ካልተናገርን ማንም አያውቅም። የግድ ነው። አንድ አይነት ሰዎች ብንሆንም ከተለያየ አካባቢ ስለመጣን ማንም ማንን አያውቅም። በውጭው ዓለም ስንኖር ይጎዳል። አዎ በጣም እሱን ስለማይ ነው እና ይገርመኛል በጣም ማለት የሰራሻቸው ለዚህ ቃለ መጠይቅ እንኳን በፊት ማቃቸው ብዙ ስራዎች አሉ። ግን ለዚህ ቃለ መጠይቅ እንኳን አንዳንድ ነገሮች እንደዚሁ ስቆፋፍር በጣም ብዙ ነገር ነው የሰራሽው። እዚህ ከመጣሽ በኋላ ራሱ ያለውንና የሀገር ቤቱን እንደዚህ እያሰብኩኝ ግን ሶስና አሸናፊ የሚለው ስም እንደው መታወቅ እንዳለበት ይታወቃል ስል አይታወቅም። ለምን ስል ደግሞ አንዱ ምክንያት ያው ዘመኑ እንግዲህ ራስን የማስተዋወቅ ሆኗልና እሱ ላይ ደግሞ አንቺ በጣም ደከምት ያለሽ እና እሱም ነገር ነው ብዬ ያሰብኩኝ። እስኪ በፎቶዎች ደግሞ እንጨዋወት። እስኪ ስለዚህ ፎቶ ሴት ነጋዴ ሴቶች ስንሰራ ስራ ላይ ሆነ ኢንተርቪው ለማድረግ መተን ነው። መሀል ያለችው ህሊና ተፈራነች፣ ከዛ እኔ ነኝ ጽጌሬዳ ኃይሉ። የሴት ነጋዴ ሴቶችን ፕሮግራም ስንሰራ ነው። ይገርማል። የነጋዴ ሴቶች ድምፅ። እስኪ ስለሱ ንገሪን። ነጋዴ ሴቶችን ቃለ መጠይቅ የማድረግ ነው? እነሱ ይመጣሉ፣ እናንተ ትሄዳላችሁ? እንዴት ነበረ? እኛ ነን የምንሄደው። ነጋዴ ሴቶች የኢንዱስትሪና ንግድ ሚኒስቴር ጋር ካረሳሁት አሁን እና በመተባበር ነበረ እና የነጋዴ ሴቶችን በእነሱ በኩል እናገኛቸዋለን እና ስራቸው ቦታ ሄደን ነበረ ኢንተርቪው የምናደርጋቸው እና አንዳንድ ጊዜ ደግሞ ወርክሾፖች አሉ። ወርክሾፖች ላይ እንገኛለን፣ ቢሮቸው እንሄዳለን፣ ስራ ቦታቸው እንሄዳለን እና በጣም ብዙ ሞደው ጊዜ ነበረ እና የሴቶቹን ልፋት የሴቶቹን አቅም እና ለመስራት ስራቸውን ለማስተዋወቅ የሚከፍሉትን መስዋዕትነት ስለምናይ በጣም ደስ የሚል ጊዜ ነበረ። እያንዳንዱ ሰው፣ እያንዳንዷ ሴት፣ እያንዳንዷ እናት የከፈለችው መስዋዕትነት ቀላል አይደለም። ወደዚህኛው ደግሞ ፎቶ እንለፍ እስኪ። የጋሽ ጥላሁንን እየዘፈንሽ አረ ፊች ልጅ እንዳልተባልሽ አሁን ደግሞ ይኸው እንደዚህ መገናኘት ተችሏል። እስኪ ንገሪን። ቤት ማቤት መሰለሽ ጭራቀረሽ የዘነበች ቤት ነው። ፑሽኪን ከሩሲያ ማዕከል ፊት ለፊት ነው ቤቷ እና እዛ ላይ የግጥም የስነ ጽሁፍ ምሽት ነበረ። ጋሽ ጥላሁን መጥቶ ነበረ፣ ሌላም ሰዎች ነበሩና እኔ ቤት ካልመጣችሁና አብረን ቡና መጠጣት አለብን ብላ ጋብዛን ነው አብረን ሄድ ነው። የዱር ፍሬ ነች በዚህ በኩል ያለችው የዱር ፍሬ፣ ከመሃል እሞድሽ፣ ከዛ ደግሞ የሺ ወርቅ፣ ከዛ እኔ ወንድሜ ሞቶ ነው ያኔ ጥቁር የለበሱ አርገሻለሁ። ከዛ ውዳላት ገዳሙ ውዳላት ይገርም ማስታወሻ ነው። በጣም ደስ የሚል በጣም ልክ ነው። ፎቶ ጥሩ ነው የሚባለው ለዛ ነው። እስኪ ወደዚህኛው ደግሞ እንለፍ ከገዝሽ ጋር። ይሄ የሰርጋችን ቀን ነው፣ የተፈራረምንበት ቀን ነው። ይሄ አባቴ ነው፣ ከዛ እናቴ፣ ከዛ ደግሞ የገዝሽ እናት እና የገዝሽ አባት፣ ከዛ የገዝሽ አክስት። ያው የኔ አባትና የገዝሽ እናት አልፈዋል። በተለይ ማማ ዘውዴ በጣም ይቆጩናል፣ አላገኘናቸው። እዚህ ያለን ነው ያለፉት።
ይገርማል በጣም ልጅነታችሁ እዚህ ጋርም ኦልሬዲ የስነ ጽሁፉ ዓለም ውስጥ አብራችሁ እየሰራችሁ ነው አይደለ? አዎ እዚህ ጀመረ። እንዴት እንደተዋወቃችሁ? የተዋወቅነው 97 ነው። የዛን ጊዜ ሁሉ ነገሩ ጭልምልም ብሎ ስለነበረ እሱ አዲስ ውበት መጽሔትን ያዘጋጅ ነበረና ጽሁፍ ወግ ልሰጠው እሄድ ነበረና ቢሮአቸው ራስ ሆቴል ላይ ነው። በዛ መሃል ነው የተዋወቅነውና ጽሁፉንም አንቺንም ተቀበለ። ሁሉ ግርግር መሃል ብሎ ተረጋግቶ መጽሐፍ ያነብ ነበረ። የመጀመሪያ ቀን ያየን። ከዛ በኋላ በፊት እኮ እንተዋወቃለን፣ ላይ እንገናኛለን፣ ዝግጅቶች ላይ እንደዚህ። ከዛ በቃ መገናኘት ማውራት ጀመርን። ከዛ ነው እንግዲህ የተመሰረተው። ደስ ይላል በጣም። እንግዲህ አሁን አብረውሽ ከምትሰሪው ሰው ጋራ ትዳር መመስረትን በተመለከተ የሚሰጡ የተለያዩ አስተያየቶች አሉ። እንዴ አንድ አይነት ስራ እየሰራንማ ቤታችንም አንድ አይነት ወሬ አሰልቺ ይሆናል በሚል የሚታሰብ አለ። በሌላ በኩል ደግሞ መደጋገፍ ነው፣ ጥሩ ነው፣ መግባባትን ያመጣል ይባላል። የትኛው ነው እስኪ ለአንቺ? እንዴ ይላሉ። አብራችሁ በልታችሁ፣ አብራችሁ ሄዳችሁ፣ አብራችሁ ተኝታችሁ፣ አብራችሁ ሰርታችሁ፣ አብራችሁ አውርታችሁ እስኪ ንገሩን ይላሉ። እንጣላለን እኮ ማለት በነገሮች አንግባባ እንችላለን ስንሰራ። ለምሳሌ እኔ ያመጣሁት ሀሳብ ስራ ላይ ከሆነ እኔ ያመጣሁትን ሀሳብ እሱ ላይ ይቀበለው ይችላል፣ ወይ ደግሞ እሱ ያመጣውን ሀሳብ እኔ ላልቀበለው እችላለሁ። እና እሱን እርግጠኛ እስከምንሆን መጨቃጨቃችን አይቀርም። ከዛ በተረፈ ግን ያው ስራ ላይ ስንሆን ያው እንደ ስራ ጓደኛ ነው። ከቤታችን ስንሆን ደግሞ እንደ ቤታችን ሁሉን ነገር ሼር ነው የምናደርገው። ምግብ አብረን ነው የምንሰራው። ሂሶጵንም አብረን እኩል ነው የምንከባከበው። ከህፃንነቱ ጀምሮ ገላ ማጠብ፣ ዳይፐር መቀየር፣ ሁሉን ነገር እኩል ነው ሼር የምናደርገው። ወጥም እኩል ነው የምንሰራው፣ ነው ተካፍለን የምንሰራው። እንደውም ሂሶጵ ይሄ በጣም ይሄ የሚጣፍጠው የገዚሽ ስለሆነ ገዚሽ ይሄኛ አይነቱን ወጥ ይስራልኝ ይላል። ኢትዮጵያ ምግብ ነው የሚበላው እና እንደዛ እኩል ነው ሁሉን ነገር ነው። አስተዳደር ያው የአዲስ ቅኝትንም እኩል እንካፈላለን። እሱ የሚመቸው መንገድ ላይ እሱ አጥብቆ ይዛል። ያው የውጭውን በተመለከተ ህዝብ ግንኙነቱን እንደዚህ ነገሩን ከዚህ ቀድሞም ስለመጣ እሱ ያውቃቸው ነገሮች ስላሉ ከዛ እኔ ደግሞ የሰው በማዘጋጀት ፕሮግራም በማውጣት ኤዲት በማድረግ እነዚህን የመሳሰሉ ነገሮች ብቻ ሁሉንም ተካፍለን ነው የምንሰራው። ካለዛ ከባድ ነው፣ አይቀጥልም። በጣም ከባድ ነው እና ይሄንን ላንቺ ይሄኛው እንግዲህ የበለጠ መቅለሉን እንደውም መተጋገዝን ማምጣቱን ነው ማለት ነው። እና ሁለት አይነት አመለካከት ያለውና ለዛ ነው የጠየኩሽ። እስኪ ይሄኛው ላይ ደግሞ ያሉ ታዋቂ ሰዎች አሉ፣ እነ ክቤ አሉ። እስኪ ይሄንን ታግላችን ነበረ። ከታገል ደግሞ አፈራራሚያችን ነበረ። ያው ሽማግሌ ነው። አዶናይ ሰይፉ ቁጭ ያለው ከክበበው ጎን ያለው የደበበ ሰይፉ ወንድም ነው። ከሱ በላይ ያለውም የህግ ባለሙያ ነው፣ አዋቂ ነው። ከዛ ቹቹ ይባላል፣ አሜሪካን ሀገር ነው ያለው። ጌታሁን መሰለኝ ካልተሳሳትኩኝ እንግሊዘኛ ዴስክ ነበረ፣ የቴሌቪዥን ጋዜጠኛ። ጌታሁን ነው አይደል? እሱም እዚህ ነው አሜሪካን ያለው፣ ሰሜን አሜሪካ ታውቂያለሽ ነበረ። አይገርምሽም? ይገርማል በጣም። ከክቤ ጋር እሺ፣ ከታገል ጎን ያለች እህቴ ነች፣ ታናሽ እህቴ። ዋው ይገርማል በጣም። ምን እንደምታክሉ እያየሁ እኮ አይገርምሽም? እንደዚህ ቀጫጮች ነበር። አሁን ነው እኮ ታገል ራሱ ክቤ ራሱ በቃ በጣም ያስቃሉና ክቤ እንደውም አሁን ወፍሯል አይደል እንዴ? በጣም አሁንማ እንዴ ክቤ በጣም ወፍሯል። አይ እሱ ቹቹ ከአዱ መሀል ያለው ከጌታሁን ጎን ያለው ሽማግሌዎቻችን ነበሩ። ይገርም ነው። ከክቤ ጋር አብራችሁ ትሰሩ ነበር አይደል? ከክበበው ጋር ኩኩ መለኮቴ የልጆች ጋዜጣ ስናዘጋጅ እሱ ይጽፋል ምናምን እንዲጽፍ ነበር። እስኪ ስለሱ አውሪን፣ ስለ ልጆች
ልጆች ላይ ተሰሩ ስለነበረው የልጆች ጋዜጣን ማሳተም ምን ይመስል ነበር የሚለውን። የልጆች ጋዜጣን ያው ተወዳድረን ነው ያሸነፍነው። ውድድር ነበረና ከዛ በኋላ ጀመር ነው። ያው እንደምታውቂው እንግዲህ በልጆች ላይ የተሰራ ነገር ቦታ አይሰጠውም እንጂ መጽሔቱን ጋዜጣውን አሳትመነው በየትምህርት ቤት ነበረ የምናከፋፍለውና ያው ገበያ ውስጥ ገብቶ መወዳደር ስላልቻለ ተቋረጠ እና ከዛ በኋላ በጣም ብዙ ልጆች አዝነው ይጠይቁን ነበረ መቼ ነው የምታመጡት በአድራሻችን ይጽፉልን ነበረ እና በጣም የሚቆጨኝ መጽሔት ነው እሱ ጋዜጣ። ተወዳድሮ ቢሆን ኖሮ እንደውም አንዴ ማስታውሰው የሆነ ብስኩት ፋብሪካ ነውና የልጆች ጋዜጣ እየሰራን ነውና ስፖንሰር አድርጉን ብለን ጠየቀን። አይ ሸገር ሬዲዮ ቀድሟችኋል አሉ እና እኛ እኮ የምንሰራው የልጆች ጋዜጣ ነውና ብለናልን። አረሳውም ይሄን ነገርና ለልጆች ትኩረት ቢሰጥ ኖሮ አስባለሁ ያን ጊዜና ብዙ ለፍተንበታል። ከስራንም ነው ያቆምነውና ልጆቹን በየትምህርት ቤታቸው ሄደን አክቲቪቲያቸው ኢንተርቪው አድርገን ልጆቹን እናወጣ ነበረ። በሳይኮሎጂ ሰሚራ አላዲ ሰሚራም እሷ አብራን ትሰራ ነበረ። ከበባው አብሮን ይሰራ ነበረና በጣም የሚቆጭ ማለት የሌለበት ጋዜጣ ነውና ምን ታደርጊዋለሽ እንግዲህ ከሞከርነው ይልቅ ያልሞከርነው ነው የሚቆጨን እያሉ በቃ መሄድ ነው። ምን ይደረጋል። እስኪ እዚህኛው ፎቶ ላይም ከቤና ታግ ያሉ እየተጨዋወታችሁ ነው እንግዲህ ቀጣይ እቅዳችሁን ነው ከገዝሽ ጋር ተባባው። ይሄ ከታገል ጎን ያለው አፈራራሚያችን ነው ዶክተር ሚካኤል ይባላል። እሱም ጋዜጣችን ላይ ይጽፍ ነበርና ሜዲካል ዶክተር ነው። አሁንም ከኢትዮጵያ ወጥቷል መሰለኝ። ከጎን ያለው ሀብቶም ይባላል። በቃ ያው ትዝታ ቀሰቀሽ ሪዮትዬ አይደለ? በእናትሽ እንዲኮ መለስ ብለው ሲያዩት ይላል ጋሻ ሰፋና እውነት ነው። መለስ ብለው ሲያዩት እኮ በጣም ብለሽ ስታይ ብዙ ነገር ታስታውሻለሽ። የነበረሽን ግንኙነት ጓደኝነት በተለይ እንዴት ውሎሽ እንዴት እንደነበረ የዛን ጊዜ በጣም ብዙ ነገሮችን ታስታውሻለሽ። ታወሪያለሽ፣ ብዙ ነገር ትጨቃጨቂያለሽ፣ ብዙ ነገር ትነጋገሪያለሽ። መጣላት የሚባል ነገር የለም። ተጣልተሽ እኮ በንጋታው ትነጋገሪያለሽ። ያው ስራው ነው ለስራው እንደሆነ አሁን ግን ስንገናኝ እኮ ተፈራራለን እኮ አይደል? አዎ እውነተኛ ሀሳብ ለመለዋወጥ ራሱ የሆነ ይሄ አይዲ የኤግዚቢሽን መተን ነው አስቴር አድማሱ በኃይሌ ዮናስ ይሄ የት ነው? ወደ ሳር ቤት ኤግዚቢሽን ነበር የጌታቸው ዮሴፍ የስዕል ኤግዚቢሽን። እዛ ልንጎበኝ መተን ነው። መጽሔቱ ላይ ታውቂዋለሽ አይደል? ጌታቸው ዮሴፍን ሰዓሊ የሱ ነው። መጽሔቱን ይዘናል። ያው እኔና አስቱ እዚህ ጋር ገዝሽ ትንሽ ወፈር ማለት ጀምሯል ይመስላል እንጂ ያው ነው። እዚህ ሲገናሽ እኮ ያው እንደዛ እንደቀጫጫ ነው ብቻ ይሻላል። አሁን ይገኛል አይገኝም እኮ አይገርምም? በጣም ዋው የድሮ ትዝታ የሚገርም ነው። እስኪ ስለዚህኛው ማውሪን። ይሄ የፖፑሌሽን ሚዲያ አንዱ መጽሐፍ ሲመረቅ ነው። የትኛው እንደሆነ ረሳሁ። ሙሉ ሰው ይሁን የሴቶቹ ነው ያልተናበቡ ልቦች አስታውስና አበባውና ሜሮን መድረክ መሪ ነበሩ። ገርማል በጣም። ሂልተን መሰለኝ ሂልተን ወይ ጊዮን እንደዚህ ነው። እስኪ ደግሞ ስራ አይደለም እኮ ለጸሐፊዎቹ ያበረከተው እንዴ በጣም ደረጃ ማሳተሙ እንደገና ደግሞ በተለይ በግል ቢሆን መኬድ የማይቻልባቸው ቦታዎች እንድትሄጂ ከብዙ ባህሎች ሰዎች ጋር እንድትተዋወቂ ማድረግ ሀሳብ እንድታገኝ ማድረግ እሱ ራሱ በጣም ትልቅ ነገር እኮ ነው። ከማሳተሙም ሌላ አገኝ ከዛ ደግሞ እርስ በራስ ደራሲያን እንዲነጋገሩ ኔትወርክ እንዲፈጠር በዚህ ላይ ጽሁፍሽን አስገምግመሽ ጋይዘሪ ነፍሱን ይማረውና በጣም ብዙ እንትን ቢሆንም አትረሹም። ያው ለራስሽ ትልቅ
ኤክስፒሪየንስ ነው። አሁን እዚህ መጥቼ እኔ እንዳልኩሽ ፕሮጀክት ላይ 3 ወር 4 ወር በፈጀው ላይ ሜንቶሮች 2 ነበሩ፣ ካትሪን እና ኦሊቭ ሁለተኛዋ ሜንተሪ ኦሊቭ ሲኒየር ትባላለች እና ጽሁፍሽን ታቀርቢያለሽ። ጸሐፊዎቹ ያው ስደተኛ ጸሐፊዎቹ አብረው ይነጋገራሉ። በአንቺ ጽሁፍ ላይ ሀሳብ ይሰጣል። መቼ ነው፣ የት ነው፣ ጥያቄና መልስ አለው። በጣም ብዙ ነው እና ጽሁፍ ስትጽፊ ይሄ ነገሩ በጣም አሪፍ ነው። ራስሽን በደንብ እንድትገልጪ፣ ጽሁፍሽን በደንብ እንድታዩ፣ የቱ ጋር ስህተት ነው፣ የቱ ጋር መጨመር አለበት የሚለውን ነገር እንደ ጸሐፊ በጣም ጥሩ ጠቃሚ ነገር ነው እና ይሄ ጽፎ መመላለሱን ኤዲት መደረጉን የፖፑሌሽን ሚዲያ ሴንተር ጠቅሞኛል እላለሁ። ማለት ልምዱ አለኝ። በጣም እሱ ትልቅ የመገምገም ልምድ ትልቅ ነገር እኮ ነው። ቢሉሽ ገመገሚ በፊት እንዴ ብለሽ እንትን የምትይው ነገር ይሄ በጣም የመገምገም ልምድ ካለሽ ምንም ነገር ቢመጣ የበለጠ ለመስራት የበለጠ ለማሻሻል እና የሰውን ሀሳብ ለመቀበል እስቲ ኔጋም ብለሽ ራስሽን እንድታይ የሰዎችን ሀሳብ ይጠቅመኛል ብለሽ ለመውሰድ ትልቅ ጥቅም አለ። እውነት ነው በጣም። አሁንም ጥቂት እስኪ በፎቶዎች እንጨዋወትና ጋሽ ተስፋዬ ተስፋዬ ነፍሳቸውን ይማራው። እንዳለ ጌታ ነው? እንዳለ ጌታ አይደለም። አይወርምም ይመስላል አይደል? አዎ ተስፋዬ ይባላል። የሱፍ ልብስ ሱቅ ያለው ልጅ ነው እና ስቴዲየም አካባቢ ነው ሱቁ የሚሰራው። እነዚህ ናቸው ሽማግሌዎቻችን እና የሚገርምሽ ጽጌሬዳ ማብራ መታ ነበር እንደ ሽማግሌ። አፈራራሚያችን ነች፣ ሽማግሌያችን ነች፣ በቃ ብዙ ነገር ፕሮቶኮል ነች። ይገርማል። አባባ ተስፋዬ የልጆች ጋዜጣችሁን ማየት ችለው ነበር? ደርሰው ነበር? እሳቸውም እኮ አሉበት። ኦኬ። ተረቶቻቸውን ትንሽ ትንሽ እንጽፈው ነበረ መግቢያው ላይ እና ልጆቹ በተለይ ሲነበብላቸው ትምህርት ቤት ውስጥ አስተማሪዎቻቸው ያነቡላቸው ነበረ በክፍል ውስጥ እና በጣም ነበረ ይወዱት የነበረው። ከተረቶቻቸው ተቀንጭቦ ትንሽ ትንሽ እንደዛ እናዘጋጅ ነበር። ይሄ ደግሞ እዚህ ነው አይደል? አዲስ ቅኝት ነው። አዲስ ቅኝት የቴሌቪዥን ፕሮግራማችንን ላውንች ስናደርግ ነው። እነዚህ አድቫይዘር ኮሚቴዎች ናቸው። በጣም 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 ነው ማመሰግናቸው። ሁሌም ነው ይሄ ከዚህ ጀምሮ እያመሰገንኳቸው ነው። በጣም ብዙ ለፍተዋል፣ በጣም ብዙ ሰርተዋል። በእውቀትም በልምድም በጣም ያገዙን ናቸው። የተወጡ ነዋሪዎች ናቸው። በጣም ነው የምናመሰግነው። ድጋሚ አመሰግናቸዋለሁ። ደስ ይላል። እንግዲህ ሀገር ቤት የነበሩትን በፎቶዎች አማካኝነት እየተጨዋወትን ነበር። እንደገና ደግሞ ካናዳ ምን ይመስላል ደግሞ አዲስ ቅኝትን አይተንበታል እና ደስ ይላል በጣም። እስኪ ደግሞ እንመለስ ወደ ሀገር ቤት። ይሄ ፖፑሌሽን ሚዲያ ሴንተር ሴት ጸሐፍት አላልኩሽም? የዛን ቀኑ ነው። ይሄ ነብዩ ጋሽ ጌታቸው በለጠ እመቤት ዩኒቨርሲቲ አስተማሪ ነች። በጣም ወዳት ነች። ታውቂያታለሽ? እመቤት የአባቷ ስም ጠፋኝ እንጂ አዲስ አበባ ዩኒቨርሲቲ ሊትሬቸር አስተማሪ ነች እና በጣም አተያየዋ በጣም አሪፍ ነው። ከጌታቸው በለጠ አጠገብ ንጉሴ ናቸው? አዎ ዶክተር ንጉሴ ናቸው መሀል ያሉት። ዶክተር ንጉሴ ናቸው። ከጌታቸው በለጠ ጎን ያለው ነብዩ ተካልኝ ነው። የፖፑሌሽን ሚዲያ ሴንተር መጽሐፎች ማሳተም ከጀመረ ጀምሮ አብሮ ይሰራ የነበረ ነው። ደራሲዎችን በማሰባሰብ ጽሁፍ በመምረጥ በጣም ብዙ ስራ ይሰራ የነበረ ሰው ነው። ከዛ ለቋል መሰለኝ ከተወሰነ ጊዜ በኋላ። ስለሌሎች ምስኪ ከዶክተር ንጉሴ አጠገብ ደግሞ ጋይዘሪውን አስፋው። የሚገርም ነው። የሚገርም ስብስብ ነው። እነምወድሽም ከኋላ ይታያሉ። የሚገርም ስብስብ ነው። እመቤት ስጦታው፣ ሰላማዊ በቀለ። እስኪ ደግሞ ቪዲዮን ጋብዛቸው ለአድማጮቻችን። ዛሬ
ከራስ ሽሽት ላይ ሪቪው ሲያቀርቡ ነው ጋሽ አስፋውና እንግዲህ ያለፈው ሳምንት 9ኛ ዓመታቸው ተከበረና ይገርማል በጣም እንደዚህ አይነት ሰዎች መጽሐፎችን መገምገም ማየት ሪቪው መስራት ችለው ነበርና በጣም ትልቅ ጉልበት የሚሰጥ ነው የበለጠ የሚያሰራ ነውና ምን ይመስል ነበር የሚለውን በመጠኑ እስኪ አይተን እንመለስ። ገምሞ ለራሲ ሙያዊ ገዛ ነው የሚነሳቸው ልቆች እዚህ ጋር ይችነች ሶሲ እንግዲህ ከሞድሽ ጋር እንዲህ ብለን ያቀመጠን እኮ ነው በኋላ መጽሐፉ ታትሞ ከወጣም በኋላ ሊነሱ ከሚችሉት ጋር ዝምድና ነው። ስለዚህ እንደ ሀያሲ አንዴ ከወጣ በኋላ የሚደረግ የሚሰጥ አስተያየት ለወደፊት ይጠቅም እንደሆነ ነው እንጂ ለዛ ለወጣው መጽሐፍ ለማስተካከያም ቢሆን ሊያግዝ አይችል ይሆናል። ግን አስተያየት ማወቁ ለደራሲ ይጠቅማል የሚል ግምት አለ። ስለዚህ አሁን እኔም ማየው ይህን ነገር ረቂቅ ሆኖ ባይሆን ኖሮ እንደዚህ አይነት ማለት ነው መጽሐፉን እንዳንዳታይ ሳየው አንድ ሁለት ጥያቄዎች ይመጡልኛል። የመጀመሪያው አንዳንድ ማህበራዊ ጉድፎችንም ሆነ የተለዩ በጎ የማይባሉ ክስተቶችን አስመልክቶ የምንላቸው ነገሮችና በተለይም አባባሎች ከመደጋገማቸው የተነሳ ነጥበው ትርጉምና ስሌት አልባ ይሆናሉና አንዳንዶቹ እዚህ ያጋጠሙ እንደዚህ አልሆኑም ወይ ያሰኛል። የሚገርም ነው እንግዲህ አደረሱት ነው የምንለው። እንኳን አደረሱት ለ9ኛ ዓመቱት። ውይ በጣም በጣም ጥሩ ሰው ናቸው። ይገርምሻል የዛን ጊዜ ሌላ ሰው ነበረ ሪቪው እንዲሰራ በመጨረሻ ሰዓት ላይ አይመቸኝም ሲል ለጋሽ አስፋው ተነገራቸውና ታገል ነበረ። ችግር የለም አሉ። ነገ ፕሮግራም ነበረኝ አሉ። የቤተሰብ ዝግጅት ነበራቸውና የሚገርምሽ ለግብዣ የሚሆነውን ምግብ ጭነው ነው መጀመሪያ እናንተ ጋር ደርሼ እናንተን ጨርሼ ወደዛ ሄዳለሁ ብለው ወደዛ የመጡትና በጣም ነው ማመሰግናቸው ጋሽ አስፋ። አሁንም እድሜና ጤንነት ይስጡት እላለሁ። በጣም የሚገርም ነው እንግዲህ ስነ ጽሁፍ እንዲያድግ ሂስ ያለውን ሚና ግልጽ ነውና በጣም ጥቂት ሰዎች ነው ያሉን በዚህ ረገድና ጋሽ አስፋው ዳምጤ ደግሞ ከፊት ለፊት ካሉት ግንባር ቀደሙ ናቸውና የእሳቸው መኖር ምን ያህል ለስነ ጽሁፉ ትልቅ ነገር እንደሆነ እናያለን። ያው አልተለመደም አይደል ብዙ ስራን ማስሄስ እንደዚህ አይነቱ ነገር እና ሰዎቻችንም ጥቂት ናቸው ለዛም ይመስለኛል። አሁን ራሱ እንደዛ አይነት ነገር ይኖር ይሆን አላወኩኝም አሁን ያለውን እና በትክክል ነው እንግዲህ ያው በመድረክ ላይ የተመረቀ የዛን ጊዜ እንደዛ ነበረ። እንደው ሪቪው ካልተሰራ ምን እንትን አለው ትርጉም የለውም ባዶ የጎደለ ይመስልሻልና መጽሐፉ እዛ ላይ ነበረ ያው በቦታው በምርቃቱ ላይ የትኛው መጽሐፍ ያን ጊዜ ይሰራ የነበረውና በጣም ጥሩ ነበረ። እንዴ በጣም እዚህ ጋር ራሱ ያነሱት ነጥብ መጽሐፉ ከወጣ በኋላና በፊት የሚደረግን ሂስ በተመለከተ ልዩነቱ ምንድነው እንደዚህ የሚለውንና ብዙ የሚያነጋግር ነገር ነው ዛጋም የሚያነሱት። ሶሲዬ እንግዲህ በጣም ብዙ ነሽና ነካ ነው ያደረኩት እንጂ ምንም በደንብ አልሄድኩበትም ያንቺን ጉዳይ። ወደፊት ደግሞ ሲመችሽ አንደኛውን ስራሽን ፒክ እያደረግን በደንብ እንጨዋወትበታለን። አሁን ለሴቶች ወር እንዲህም አይነት ደራሲ አለችን ልናመሰግናት ይገባል። ምናልባት የማታቋት ካላችሁ
የሚለውንም ጭምር ለመናገርም ቴንኪው ለማለትም ጭምር ነው ስላበረከትሽልን አስተዋጽኦ እያበረከትሽልን ስላለውና ወደፊትም ደግሞ ብዙ እንጠብቃለን። አሳትሚልን እጆችሽ ላይ ያሉትን በጣም በጣም አመሰግናለሁ። ሳልል ባላልፈው የምትዩ ማስተላለፍ የምትፈልጊው መልእክት ካለ ደግሞ መድረኩ ክፍት ነው። በጣም ነው ማመሰግንሽ። አንቺን አመሰግንሻለሁ አስበሽ አስታውሰሽ ስለጋበሽ እኔም በጣም ነው ማመሰግነውና መልካም ሰዎችን ሁሉ ማመስገን ፈልጋለሁ። በሐሳብ ደረጃ ደግ የሆኑ ሰዎች አሉ ሐሳባቸውን የሚሰጡ የሰው ስራ የሚያደንቁ የሰው ሐሳብ በደግነት የሚቀበሉና እነዚህ ሰዎች ማመስገን ፈልጋለሁ። የሚጠቅመንም ይሄ ስለሆነ በደግነት መነጋገር በደግነት ማሰብ ሐሳብ መለዋወጥና አንድ ላይ መሆን ነው የሚጠቅመንና እንደዚህ የሚያደርጉትን ሰዎች የሐሳብ ደግ ሰዎችን በጣም አመሰግናለሁ ለማለት ነው። አንቺንም በጣም አመሰግንሻለሁ ሪዮትዬ ስለምትሰሪው ስራ ደግሞ በጣም ሁልጊዜም አድናቆቴ ከፍተኛ ነውና እንዲሳካ እንዲሆን እመኝልሻለሁ። ከዛ በተረፈ ደግሞ አንቺን መጽሐፍሽን እንዳታቋርጪ ማሳሰብ እወዳለሁ። እሺ አገኘሽኝ ማለት ነው። እሺ ሶስዬ የጋዜጠኝነት ህይወት እንደምታውቂው መባከን ነው። በጣም ጊዜ ያው የሚባል ነገር አይኖረውም። እንደምንም እንደኔ ሰረቅ እያረግሽ ስደትና ጽሁፍ አሪፍ ስለሆነ እንደምንም ብለሽ ትንሽ እያረግሽ ጻፊ። እሺ ለምትሰሩት ስራ ሁሉ በጣም አመሰግናለሁ። እሺ እኔም በጣም ነው የማመሰግነው። አድማጭ ተመልካቾቻችን ከጋዜጠኛና ደራሲ ሶስና አሸናፊ ጋር የነበረኝ ቆይታ ይሄንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳ ጋር ቆያችኋለሁ። እስከዚያው ሰላም።